በተለያዩ አካባቢዎች በቀጣይ ይፈርሳሉ የተባሉ ቤቶች በቀለም ምልክት እየተደረገባቸው እንደሚገኝ ያገኘነው መረጃ ያሳያል። ከደረጃ በታች ናቸው በሚልም የሚፈርሱ ቤቶች እንዳሉ ነዋሪዎች ነግረውናል። በሌላ በኩል ደግሞ አዲሱ የስራ ሰዓትን ተከትሎ የሚኖሩ ቅጣቶች ይፋ ተደርገዋል። የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ አምስተኛ ደረጃ የሚያስቀምጣቸው የቅጣት እርከኖች እንዳሉ ታውቀዋል። ሰላም ቤተሰቦች መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች በቀጣይ ይፈርሳሉ የተባሉ ቤቶች በቀለም ምልክት እየተደረገባቸው እንደሚገኝ ያገኘነው መረጃ ያሳያል። ከደረጃ በታች ናቸው በሚልም የሚፈርሱ ቤቶች እንዳሉ ነዋሪዎች ነግረውናል። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና ለመልሶ ማልማት በሚሉ የመንግስት ፕሮጀክቶች በ10 ሺዎች የሚቆጠሩ ቤቶች ፈርሰዋል። ነባር የመኖሪያ አካባቢዎች ፈርሰው በሌሎች ግንባታዎች ተተክተዋል ወይም ደግሞ በመተካት ሂደት ላይ ይገኛሉ። እንዳገኘነው መረጃ ከሆነ ከደረጃ በታች ናቸው የተባሉ ቤቶች ጭምር እንዲፈርሱ ተደርገዋል። በሸገር ከተማ አስተዳደር በቅርቡ ባስታወቀውና ሁሉም ከደረጃ በታች የሆኑ ቤቶች ይፈርሳሉ ሲል በገለጸው መሰረት ቤቶችን ማፍረስ መጀመሩ ታውቋል። በተለይም ለገጣፎ የተለያዩ አካባቢዎች ቤቶችን በመደዳው ለማፍረስ በቀለም ምልክት እየተደረገባቸው ይገኛል። ከከተማ ሸሽተን ኪራይ ይቀንሳል በሚል ነበር የገባ ነው የሚሉት የአካባቢው ነዋሪዎች ከዚህ በኋላ ከሀገራችን ወዴት እንሂድ ሲሉ ጠይቀዋል። ተመሳሳይ እርምጃ በተለያዩ የሀገሪቱ አካባቢዎችን በመካሄድ ላይ እንደሚገኝ ነው ያገኘነው መረጃ የሚያሳየው። በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከ400 በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ መሆኑን ከቦታው የደረሰን መረጃ ያሳያል። እነዚህ ቤቶች የጨረቃ ቤቶችን በሚመለከት በቅርቡ ከሚወጣው አዋጅ በፊት የተሰሩ ማለትም ከ2004 በፊት የተሰሩ መሆናቸውን አውቀናል። ካርታ ወጦላቸው ህጋዊ የሆኑ የተባሉ ቤቶች እንደነበሩና አንዳንዶችም ህጋዊ ለመሆን ፕሮሰስ ተጀምሮላቸው እንደነበር ታውቀዋል። ለነዋሪዎቹ ምትክ ቦታ እንደሚሰጥና ለዚህም ተደራጅተው እንዲጠብቁ እንደተነገራቸው ገልጸው አንዳንዱን ቦታ ለግለሰቦች መሰጠቱንም ተናግረዋል። ህዝቡም ያለ አቅሙ ተከራይቶ በችግር እየኖረ መሆኑን ጠቁመው አሁንም እንዲፈርሱ የተወሰነባቸው ቤቶች ላይ ምልክት እየተደረገባቸው እንደሚገኝ ተናግረዋል። በሌላ በኩል ደግሞ አዲሱን የስራ ሰዓትን ተከትሎ የሚኖሩ ቅጣቶች ይፋ ተደርገዋል። የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ አምስተኛ ደረጃ የሚያስቀምጣቸው የቅጣት እርከኖች እንዳሉት ታውቀዋል። የአዲስ አበባ ከተማ አስተዳደር የንግድ ቢሮ በደንብ ቁጥር 180/2017 መሰረት የትራንስፖርት አገልግሎትን እስከ ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ እስከ ምሽቱ 3 ሰዓት ተኩል ድረስ እንዲሰሩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉ ይታወቃል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 ቀን 2017 ዓ.ም የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 2017 ዓ.ም ጀምሮ ተግባራዊ መሆን ጀምረዋል። የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ሙሰማ ጀማል ደንቡ የህግ ተጠያቂነትን ጨምሮ የገንዘብና በመጨረሻም ንግድ ፍቃድን እስከ መሰረዝ የሚደርሱ ቅጣቶች እንዳሉት ተናግረዋል። የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ አምስተኛ ደረጃ የሚያስቀምጣቸው የገንዘብ ቅጣት እርከኖች አሉትም ተብሏል። በመጀመሪያ ደረጃ በሚሰጡ ማስጠንቀቂያዎች ላይ የማይታረሙ የንግድ ተቋማት እስከ መጨረሻው የገንዘብ እርከን ከተቀጡ በኋላ የንግድ ፍቃድን እስከ መሰረዝ የሚደርስ ቅጣት እንዲቀጡ ይደረጋል ተብሏል። ደንቡን ተግባራዊ አድርገናል፣ እዚህ ላይ ምንም አይነት ድርድር አይኖረውም፣ የማስተዋወቁ ስራ ግን በቀጣይ በስፋት ይሰራበታል ያሉት ኃላፊው የቅጣት እርከኖቹን ይፋ ማድረግ ጀምረናል ሲሉ ዳይሬክተሩ ተናግረዋል። ለደንቡ ዝርዝር መመሪያ በቢሮው እየተዘጋጀለት ነው፣ በፍጥነት ጨርሰን ግልጽ እናደርጋለን ያሉ ሲሆን ህጉ የሚሰራው የኮሪደር ልማቱ ያለባቸውን አካባቢዎች ብቻ ሳይሆን በመላው አዲስ አበባ በ11ዱም ክፍለ ከተሞች ዋና ዋና መንገድ ላይ የሚገኙ ሁሉንም የንግድ ተቋማትን ያካትታል ብለዋል። የትራንስፖርት እንቅስቃሴውን በተመለከተ ሁሉንም የግል የትራንስፖርት ሰጪ አካላትን የሚመለከት መሆኑንና ይህንንም ከመንገድ ትራንስፖርት ባለስልጣን ጋር በመሆን በጋራ ተፈጻሚ ይሆናል ሲሉ ገልጸዋል። አስተዳደራዊ የመጀመሪያ ደረጃ የገንዘብ ቅጣት እርከንን በተመለከተ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማት
ተቋምን መዝጋት 10,000 ብር ያስቀጣል ተብሏል። ለተገልጋይ ሊያቀርብ የሚችለው አገልግሎት ወይም ምርት እያለው የለም በማለት ተገልጋይ እንዳይስተናገድ ማድረግም በተመሳሳይ 10,000 ብር ያስቀጣል። መንገድ ዳር ያሉ የንግድ ተቋማትና አገልግሎት መስጫ ተቋማት ከምሽት እስከ ንጋት ድረስ የተቋሙን የውጭና የውስጥ መብራት ካላበሩ 7,000 ብር ይቀጣሉ። የህንፃ የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት ያለ መስቀል ወይም ደግሞ ከሰቀሉ በኋላ ያለ ማብራት 5,000 ብር የሚያስቀጣ ይሆናል። የንግድ ተቋሙ መግቢያ በር ዝግ ሆኖ አገልግሎት የሚሰጥ ከሆነ ክፍት መሆኑን የሚያመለክት በኤሌክትሪክ የሚሰራ ኦፕን የሚል ምልክት ያለ ማድረግ ደግሞ 5,000 ብር ያስቀጣል ተብሏል። ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ መውጣት ወይም ደግሞ የስምሪትን መስመር ማቆራረጥ 5,000 ብር ያስቀጣል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ 5,000 ብር እንደሚያስቀጣ ሰምተናል። ከገንዘብና አስተዳደራዊ ቅጣቶች በፊት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን ዘግቶ የተገኘ ነጋዴ የ24 ሰዓት የማስጠንቀቂያ ጊዜ እንደሚሰጠው አቶ ሙሰማ ጀማል ጨምረው ገልጸዋል። በአዲስ አበባ ከተማ የምሽት ንግድ ቤቶችና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም በወጣው ደንብ መሰረት የተቋማት አገልግሎት መስጫ ተሻሽሎ እስከ ምሽት 4 ሰዓት የተደረገ ቢሆንም ከዚህ በላይ ሊራዘም እንደሚችልም ተጠቁመዋል። በሌላ በኩል ደግሞ የኢንቨስትመንት ባንክ አገልግሎት በይፋ መጀመሩ ታውቋል። በዚህም የኢትዮጵያ ንግድ ባንክና ወጋገን ባንክ ፈቃድ ያገኙ የመጀመሪያዎቹ የኢንቨስትመንት ባንኮች ሆነዋል። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል። ሲቢኢ ካፒታል አክሲዮን ማህበር እና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፈቃድ ማግኘታቸው ተገልጿል። እንዲሁም ደግሞ ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝ፣ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪና ኢኩዌዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ሆነው ፈቃድ አግኝተዋል። የዳበረ የካፒታል ገበያ ለሀገር ኢኮኖሚያዊ እድገት ትልቅ መሰረት መሆኑን የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ አስገንዝበዋል። ዘርፉ በተለይም አምራች ኢንዱስትሪዎች ያሉባቸውን የፋይናንስ ችግር ለመፍታት ትልቅ አቅም ይፈጥራል ብለዋል። የካፒታል ገበያው ከአምራቾች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም የሚፈጥር መሆኑንም አንስተዋል። በተጨማሪም የመንግስት የልማት ድርጅቶችን ወደ ግል የማዛወርን ሂደት ተመን ከማውጣት ጀምሮ ህብረተሰቡን ባለቤት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል ያሉት የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቆ በበኩላቸው የእነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያው መምጣት በኢትዮጵያ ውስጥ የበለጠ የአገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር እድል የሚፈጥር መሆኑን አስታውቀዋል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና የብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስ እና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና ብድር አገልግሎት መተግበሪያ በይፋ አገልግሎት ላይ ውሏል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበር እና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘውን የዲጂታል ኢንሹራንስ ብድር አገልግሎት መተግበሪያን ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎች እና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነ ተነግረዋል። እንዲሁም ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነው ተብሏል። አጋር ዲጂታል የኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑ ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ አገልግሎቱን ማግኘት ይችላል ተብሏል። በተጨማሪም የመድን ሽፋን ዋስትናን የሚገዙ ደንበኞች የአረቦን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍም ዲጂታል የብድር አገልግሎት እንደተመቻቸም ተገልጿል። በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ብድራቸውን በ1 ወር፣ በ3 ወር፣ በ6 ወር እና በ9 ወር መክፈል እንደሚችሉም ተነግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ
መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።